ሰላም ጤና ይስጥልን ተመልካቾቻችን የጥር 21 2018 ዓ.ም የዕለተ ሐሙስ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና በተለያዩ የማህበራዊ ትስስር ገጾች ላይ የበይነ መረብ ጥቃት በእጅጉ መስፋፋቱን ያስታወቀው ተቋሙ ማስጠንቀቂያ ሰጠ። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በኢትዮጵያ የሳውዲ አረቢያ ኤምባሲ ጊዜያዊ አምባሳደር ከሆኑት ዶክተር ሳሊህ ቢን አብዱህ ቢን መቅቢል ጋር ተወያዩ። ወደ ውጪ ስናልፍ አሜሪካ በዓለም የምግብ ፕሮግራም በኩል የምታደርገውን እርዳታ ልታስቀጥል መሆኑን ገለጸች። ወደ ቀዳሚ ዜናችን እንለፍ። ፓስተር ደረጀ ታፈሰ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ሆነው ተሾሙ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ባካሄደው ጉባኤ ፓስተር ደረጀ ታፈሰ ፓስተር ጻድቁ አብዶን በመተካት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ሆነው እንዲመሩ እንደመረጣቸው አስታውቋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ጥር 20 ቀን 2018 ዓ.ም ባካሄደው 40ኛ ጠቅላላ ጉባኤ የኃላፊነት ዘመናቸውን ባጠናቀቁት ፓስተር ጻድቁ አብዶ ምትክ ነው ፓስተር ደረጀ ታፈሰን ፕሬዝዳንት አድርጎ የመረጣቸው። ፓስተር ደረጀ ከዚህ ቀደም በህብረቱ የሚሽንና ቴዎሎጂ መመሪያ ዳይሬክተር ሆነው ሲሰሩ መቆየታቸው ተነግሯል። ፓስተር ጻድቁ አብዶ በበኩላቸው ላለፉት 10 ዓመታት ህብረቱን በፕሬዝዳንትነት የመሩት ሲሆን በስልጣን ሽግግሩ ላይ ባደረጉት ንግግር መላውን የህብረቱን አመራሮችና አባላቶችን በማመስገን ለተመራጩ የህብረት ፕሬዝዳንት መልካም የአገልግሎት ዘመን እንዲሆን ተመኝተዋል። በተለያዩ የማህበራዊ ትስስር ገጾች ላይ የበይነ መረብ ጥቃት በእጅጉ መስፋፋቱን ያስታወቀው ተቋሙ ማስጠንቀቂያ ሰጠ። የኢንፎርሜሽን መረብ ደህንነት አስተዳደር በዋትስአፕ፣ በቴሌግራም እና በሌሎች የመልእክት መላላኪያ መተግበሪያዎች ላይ የሚፈጸሙ የበይነ መረብ ጥቃት በእጅጉ መስፋፋቱን አስታውቋል። የበይነ መረብ ጥቃት ፈጻሚዎች በአገሪቱ የሚካሄዱ የተለያዩ ሲምፖዚየሞችን፣ ዓለም አቀፍ መድረኮችንና የበይነ መረብ ስብሰባዎችን ለሐሰተኛ ድርጊቶቻቸው መጠቀሚያ እያደረጓቸው እንደሚገኙ ተቋሙ ገልጿል። ተቋሙ ጥቃት ፈጻሚዎች የግለሰቦችንና ተቋማትን የባንክ ሂሳቦች ለመመዝበር፣ የግለሰቦችን የግል መረጃዎች ለመመንተፍና የዲጂታል ደህንነትን ለማናጋት በተቀናጀ መልኩ እየሰሩ ስለመሆኑም በክትትልና ምርመራ ማረጋገጡን አስታውቋል። የዲጂታል መገናኛ ዘዴዎች ተጠቃሚዎች ከማይታወቁ ወይም ካልተረጋገጡ አድራሻዎች የሚላኩባቸውን የድረገጽ መረጃዎችንና ማስፈንጠሪያዎችን እንዳይከፍቱና አጠራጣሪ መልእክቶች ሲደርሷቸው ወዲያውኑ ሪፖርት እንዲያደርጉም ተቋሙ አሳስቧል። ኢትዮ ቴሌኮም በ2018 በጀት ዓመት የመጀመሪያ 6 ወራት 85 ቢሊዮን ብር አጠቃላይ ገቢ ማግኘቱን አስታወቀ። ይህም የእቅዱን 81 በመቶ ያሳካ ሲሆን ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ ብልጫ እንዳለው ተቋሙ አስታውቋል። ከዚህ ባለፈው ኩባንያው ባለፉት 6 ወራት የገጠሙት ተግዳሮቶች እንደነበሩም ተገልጿል። ሀብታም አያሌው ተጨማሪ አላት። ኢትዮ ቴሌኮም የ2018 በጀት ዓመት የ6 ወር ዕቅድ አፈጻጸም ሪፖርቱን በዛሬው ዕለት ጥር 21 ቀን 2018 ዓ.ም ለመገናኛ ብዙሃን ተቋማት ይፋ አድርጓል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የተቋሙን የ2018 በጀት ዓመት ግማሽ ዓመት አፈጻጸምን አስመልክተው ማብራሪያ ሰጥተዋል። በዚህ ወቅት ኢትዮ ቴሌኮም ጥራቱን የጠበቀ የኢንተርኔት አገልግሎት ተደራሽነትን ይበልጥ ለማጠናከር በትኩረት እየሰራ እንደሚገኝ ስራ አስፈጻሚዋ ተናግረዋል። እንዲሁም ባለፉት 6 ወራት የገቢ ምንጭ በማስፋትና የደንበኞችን ቁጥርና የአገልግሎት እርካታን ከማሳደግ አንጻር በርካታ ስራዎች መከናወናቸውን አክለው ተናግረዋል። በመሆኑም በግማሽ ዓመቱ በኢትዮጵያ የሞባይል ኔትወርክ አገልግሎት 108 ሚሊዮን ደንበኞችን ማስተናገድ የሚችል የመሰረተ ልማት ስራዎች መሰራታቸውን ገልጸዋል። በዚህም ኢትዮ ቴሌኮም በ2018 በጀት ዓመት መጀመሪያ 6 ወራት ብቻ ከ85 ቢሊዮን ብር በላይ አጠቃላይ ገቢ ማግኘቱን ዋና ስራ አስፈጻሚዋ ወይዘሪት ፍሬሕይወት ታምሩ ተናግረዋል። ይህም የእቅዱን 81 በመቶ ያሳካ ነው ያሉ ሲሆን ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ ብልጫ አለው ብለዋል። ኢትዮ ቴሌኮም በርካታ የማስፋፊያ ስራዎችን እየሰራ ነው። የደንበኛ ቁጥሩንም እንዲሁ እያሳደገ ነው። ቀደም ብሎ ከምናደርገው ከነበረው በየአመቱ እንግዲህ የሬቨኒው እድገታችንን ስናሰላ በአማካኝ ስንጨምር ከነበረው ወይም ስናድግ ከነበረው በጣም ሰፋ ባለ ነው ለማደግ በዚህ አመትም ከ74% በላይ ለማደግ ነው ህልም አድርገን እየሰራን ያለ ነው። ከፍተኛ እድገት ቢኖረውም ከቅዳችን አንፃር ደግሞ 81 በመቶ ያሳካንበት ነው። ሬቨኒው እንዲያድግ አስተዋጽኦ ያደረጉ ዋና ዋና ጉዳዮች ቀደም ብዬ ጠቀስኳቸው እንዳሉ እንደተጠበቁ ሆኖ
በቁጥር ለማየት ያህል አንደኛው የዳታ ትራፊካችን ማደግ ነው። የዳታ ትራፊካችን ከባለፈው በጀት ዓመት አንፃር ሲታይ 46.6 ወይም ደግሞ ወደ 47% የሚሆን እድገት አሳይቷል ማለት ነው። ይሄ በከፍተኛ ሁኔታ ወደ ዲጂታል እያደረግነው ዲጂታል ትራንስፎርሜሽናችን ይሄ ጉዞ እንዴት እያደገ እንደሆነ እያንዳንዱ ደንበኛ የኢንተርኔት አጠቃቀሙ ወይም ደግሞ ከዲጂታል ሰርቪሶች ጋር ያለው አጠቃቀም እያደገ መሆኑን የሚያሳይ ነው ማለት ነው። እንዲሁም ቴሌብር ወደ ትግበራ ከገባበት ጊዜ ጀምሮ እስካሁን ድረስ ከ6.88 ትሪሊዮን ብር በላይ የገንዘብ ዝውውር ተፈጽሞበታል ያሉት ስራ አስፈጻሚዋ ባለፉት 6 ወራት ውስጥ ብቻ በቴሌብር የተደረገው የገንዘብ ዝውውርም 1.9 ትሪሊዮን ብር ደርሷል ነው ያሉት። ዲጂታል የገንዘብ ዝውውርን ከማሳለጥ አንጻርም ቴሌብር ተጨባጭ ውጤት ማስመዝገቡን የገለጹት ዋና ስራ አስፈጻሚዋ አያይዘውም ዲጂታል ፋይናንስን በማጠናከር ቀልጣፋ ዘመኑን የዋጀ ተደራሽነትና አካታችነት አገልግሎት ለመስጠት መሰራቱን ጠቁመዋል። የቴሌብር ደንበኞች ቁጥርም 58.61 ሚሊዮን መድረሱን ገልጸዋል። እንግዲህ ወደ 58.6 ደርሷል ስንል የቴሌብር ደንበኞች በዚህ በ6 ወር ውስጥ ከ99.4% በማሳካት ተጨማሪ ወደ 4 ሚሊዮን የሚሆኑ ደንበኞችን በመጨመር ቁጥሩ አሁንም የተጠቃሚው የቴሌብር ተጠቃሚዎች እያደገ ያለበት ነው ማለት ነው። በ6 ወሩ ብቻ እንደምታዩት ማለት ነው 1.9 ትሪሊዮን ትራንዛክሽን ኢትዮጵያ ብር ማለት ነው በቴሌብር ተስተናግዷል ማለት ነው። ይሄ በከፍተኛ ሁኔታ እንግዲህ እንትሉ የጨመረ እንዳለ ትራንዛክሽኑ ጨመረ ማለት ለዲጂታል ኢኮኖሚ ያለን ግንዛቤ መጨመር እንደዚሁም የተጠቃሚዎች ቁጥር ማደግ ለዚህ ባህላችን ተቀየረ ያደገ መምጣቱን በእጅጉ የሚያሳይ ነው ማለት ነው። በታንጻር 6.8 ትሪሊዮን ነው ብለናል። እንግዲህ ወደ 2 የሚጠጋ በ6 ወር መጥቷል ማለት በከፍተኛ ሁኔታ እያደገ መሆኑን ትሬንዱ እያደገ መሆኑን የሚያሳይ ነው። በተጨማሪም ኢትዮ ቴሌኮም 87.1 ሚሊዮን ደንበኞች በአሁኑ ሰዓት እያስተናገደ እንደሚገኝ የገለጹት ስራ አስፈጻሚዋ ይህም ከባለፈው ዓመት በ8.2% እድገት አሳይቷል ብለዋል። የድምፅ አገልግሎት ተጠቃሚዎች ቁጥርም 84 ሚሊዮን ደርሷል ነው ያሉት። በየጊዜው የኢትዮ ቴሌኮም የደንበኛ ቁጥር በሁሉም አገልግሎት አይነት ማለት ነው እያደገ ነው ያለው። ከወርወርም ከዓመት ዓመትም በኋላ የምናየው እንግዲህ ማለት ነው በሰፊው እያደገ ነው የሚገኘው ማለት ነው። አሁን ላይ ከቅዳችንም አንፃር 101% አሳክተን 87 ሚሊዮን ደንበኛ እያስተናገድን ነው የምንገኘው ማለት ነው። ይሄ በቴልኮ በዲጂታል ኢምፓወር ያደረግነው ከቁጥር ያለፈ የዲጂታል ኢትዮጵያን እውን ለማድረግ መሰረት ብለን ከጠቀስናቸው የቅድም የቴሌኮምና የዲጂታል መሰረተ ልማቶች ላይ አገልግሎት እንዲጠቀም ያደረግነው ማህበረሰብ ነው ማለት ነው። እዚህ ውስጥ እንግዲህ ስለ ሰው ስለ ኮሚኒቲ ነው የምንነጋገረው፣ ስለ ኢንተርፕራይዝ ስለ ገቨርንመንት ነው ማለት ነው። ስለዚህ ቁጥሩ የምናሰፋበት ምክንያት ከበስተጀርባ እንዳልኳችሁ ዲጂታል ኢትዮጵያን እውን የማድረግ ራዕያችንን ለማሳካት ነው ማለት ነው። እድገቱንም ካያችሁት ከባለፈው ዓመት አንፃር ስናየው በ8.2% ያደገበት ነው ወይም ተጨማሪ 6 ሚሊዮን ደንበኛ ያፈራንበት ነው ማለት ነው። እንዲሁም ኩባንያው ባለፉት 6 ወራት ውስጥ ብቻ 35.62 ቢሊዮን ብር ግብር ከፍሏል ብለዋል። ከዚህ ባለፈ ኩባንያው በነሐሴ ወር 2017 ዓ.ም አዲስ ያስጀመረው የ3 ዓመት ቀጣዩ አድማስ ስትራቴጂ ይፋ ባደረገበት ወቅት የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ በበጀት ዓመቱ የተለያዩ ችግሮች ሊያጋጥሙ እንደሚችሉ ለእነዚህ መፍትሄዎች አዘጋጅተናል ማለታቸው ይታወሳል። በመሆኑም ኩባንያው ባለፉት 6 ወራት ውስጥ የገጠሙት ተግዳሮቶች እንደነበሩ ስራ አስፈጻሚዋ በዚህ ወቅት አንስተዋል። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በኢትዮጵያ የሳውዲ አረቢያ ኤምባሲ ጊዜያዊ አምባሳደር ከሆኑት ዶክተር ሳሊ ቢን አብዱላህ ቢን ሙቅቢል ጋር ተወያዩ። ውይይቱ ያተኮረው ከሳውዲ አረቢያ የሚመለሱ ኢትዮጵያውያን ሂደት በቀጠለበት ወቅት ህጋዊ የሆነ የሰው ኃይል ስምሪትን ማጠናከር በሚቻልባቸው ጉዳዮች ላይ ነው። የሁለቱ ሀገራት ውይይት የተካሄደው ኢትዮጵያውያን ስደተኞችን ወደ አገር የመመለስ ሂደት በቀጠለበት ወቅት ነው። ሚኒስትሯ በማህበራዊ ትስስር ገጻቸው ባሰፈሩት መግለጫ ሁለቱም ወገኖች በኢትዮጵያና በሳውዲ አረቢያ መንግስታት መካከል የተደረገውን ህጋዊ የስራ ስምሪት ስምምነት ተከትሎ እስካሁን የተከናወኑ ተግባራትንና የተመዘገቡ አበረታች ውጤቶችን መገምገማቸውን ገልጸዋል። ወይዘሮ ሙፈሪያት አክለውን በቀጣዩ የትግበራ ምዕራፍ የሰለጠኑ ባለሙያዎችን ወደ ስራ በማሰማራት የህዝብ ለህዝብ ግንኙነትን በማጠናከርና የሁለቱንም ሀገራት የጋራ ተጠቃሚነት በማረጋገጥ ረገድ በትብብር ለመስራት በጋራ መግባባት ላይ መደረሱን ጠቁመዋል።
ይህ ውይይት የተካሄደው ኢትዮጵያ ዜጎቿን ከሳውዲ አረቢያ ወደ አገር የመመለስ ስራዋን በቀጠለችበት ወቅት ነው። እንደ ሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ባለፈው አንድ ሳምንት ውስጥ ብቻ 3422 ኢትዮጵያውያን ተመልሰዋል። ይህም ከመስከረም 2018 ዓ.ም ጀምሮ የተመለሱትን አጠቃላይ የዜጎች ቁጥር 45093 አድርሶታል። ይህ መጠነ ሰፊ ዜጎችን የመመለስ ዘመቻ በሳውዲ አረቢያ በከባድ ሁኔታ ውስጥ የሚገኙ 70,000 ዜጎችን ለመመለስ በመጋቢት 2016 ዓ.ም የተጀመረው መርሃ ግብር አካል መሆኑ ተገልጿል። የከፍተኛ ትምህርት ተቋማት ተማሪዎች በሰባተኛው ጠቅላላ ምርጫ የሚሳተፉበትን መደላድል ለመፍጠር ያለመው ውይይት ተካሄደ። የኢትዮጵያ ብሔራዊ ምርጫ ቦርድ ከከፍተኛ ትምህርት ተቋማትና ከትምህርት ሚኒስቴር አመራሮች ጋር የመንግስት ከፍተኛ የትምህርት ተቋማት ተማሪዎች በሰባተኛው ጠቅላላ ምርጫ በመምረጥ የሚሳተፉበትን መደላድል ለመፍጠር ያለመው ውይይት ማካሄዱን አስታውቋል። ውይይቱ ጥር 19 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ንዋይ፣ የዩኒቨርሲቲ ፕሬዝዳንቶች፣ የአካዳሚክ ምክትል ፕሬዝዳንቶችና የትምህርት ሚኒስቴር ተወካይ በተገኙበት ነው የተካሄደው። የውይይቱ ዓላማ ከምርጫ ክልላቸው ርቀው በዩኒቨርሲቲ ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ልዩ የምርጫ ጣቢያ ተዘጋጅቶላቸው በሰባተኛው ጠቅላላ ምርጫ የሚሳተፉበትን ምቹ ሁኔታ ለመፍጠር ያለመ መሆኑን ተገልጿል። በዚህ ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ የሀገራችን የዲሞክራሲ ስርዓት እንዲጎለብት በከፍተኛ ትምህርት ተቋማት የሚመሩ ተማሪዎች የመምረጥ መብታቸውን እንዲጠቀሙ ምቹ ሁኔታ ሊፈጥርላቸው እንደሚገባ ተናግረዋል። አክለውም ለቦርዱ የምርጫ አፈጻጸም የተሻለ የሚሆነው ተማሪዎች በሚማሩበት ተቋም ልዩ የምርጫ ጣቢያ ተደራጅቶላቸው እንዲመዘገቡ ተደርጎ ለምርጫ ወደ ምርጫ ክልላቸው ሄደው ድምጽ እንዲሰጡ ሲደረግ መሆኑን አንስተዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። አሜሪካ በዓለም የምግብ ፕሮግራም በኩል የምታደርገውን እርዳታ ልታስቀጥል መሆኑን ገለጸች። የሶማሊያ ፌዴራል መንግስት በሞቃዲሾ ወደብ ሰብአዊ ተግባራትን ላስተጓጎሉ ድርጊቶች ኃላፊነት መውሰዱን ተከትሎ አሜሪካ ለ3 ሳምንታት አቋርጠው የነበረውን በዓለም የምግብ ፕሮግራም በኩል የሚደረግ የምግብ እርዳታ እንደምታስቀጥል አስታውቃለች። የአሜሪካ የውጭ ድጋፍ ቢሮ ባወጣው መግለጫ በዋሽንግተን የሚደገፈውን እርዳታ ጨምሮ በዓለም
የምግብ ፕሮግራም የስራ እንቅስቃሴ ላይ ለደረሰው መስተጓጎል የሶማሊያ መንግስት ኃላፊነት መውሰዱን እውቅና ሰጥቷል። የምግብ እርዳታው ዳግም የሚጀመር ቢሆንም አሜሪካ በሶማሊያ የምታደርገውን ሰፊ የድጋፍ አቋም መገምገሟን እንደምትቀጥል በመግለጫው አመላክታለች። በተጨማሪም የትራምፕ አስተዳደር ለአሜሪካ ሀብት ብክነት፣ ስርቆት ወይም አላግባብ መጠቀም ምንም አይነት ትዕግስት የሌለው ፖሊሲ እንደሚከተል በድጋሜ አረጋግጣለች። በመጨረሻ ትራምፕ በኢራን ላይ አዲስ ጥቃት ለመሰንዘር እያጤኑ መሆኑ ሲነገር ኢራን በበኩሏ እስራኤል ኢላማ አድርጊያለሁ አለች። በኢራን የኒውክሌር መርሃ ግብር ዙሪያ የሚደረጉ ውይይቶች ምንም አይነት መሻሻል ባለማሳየታቸው ምክንያት ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑ ተሰምቷል። ለጉዳዩ ቅርበት ያላቸው ግለሰቦችን ጠቅሶ ሲኤንኤን እንደዘገበው የኢራንን የኒውክሌር መርሃ ግብርና የባሊስቲክ ሚሳኤል ምርትን ለመገደብ በዋሽንግተን እና በቴህራን መካከል የተደረጉት የመጀመሪያ ደረጃ ውይይቶች ምንም አይነት መሻሻል ባለማሳየታቸው ትራምፕ በሀገሪቱ ላይ አዲስና ከፍተኛ ወታደራዊ ጥቃት ለመሰንዘር እያጤኑ መሆኑ ተገልጿል። የትራምፕ የቅርብ ጊዜ ዛቻ በቴህራን በኩል ከፍተኛ ቁጣን አስከትሏል። ኢራን ለማንኛውም የአሜሪካ ወታደራዊ እርምጃ አፋጣኝ ምላሽ እንደምትሰጥ ቃል የገባች ሲሆን የሀገሪቱ ጠቅላይ መሪ አያቶላህ አሊ ካሜኒ ከፍተኛ አማካሪም ጥቃቱ የሚፈጸም ከሆነ እስራኤልን ኢላማ እንደሚያደርጉ ዝተዋል። ይህ እርምጃ የአሜሪካ መንግስት በኢራን ላይ በይፋ ያስቀመጠውን ግፍ በፍጥነት የመቀየር ሂደት አካል ነው። ይህም የሆነው ፕሬዝዳንት ትራምፕ በኢራን ውስጥ የተቀሰቀሰውን አገር አቀፍ ተቃውሞ ለመደገፍ በሚል ወታደራዊ እርምጃ ለመውሰድ በቁም ነገር ካሰቡ ጥቂት ሳምንታት በኋላ ነው። በኢራን የተካሄደው ተቃውሞ በጸጥታ ኃይሎች በደረሰበት አስከፊ ጭቆና ምክንያት በመቶዎች የሚቆጠሩ ሰዎች ተገለዋል። ትላንት ረቡዕ እንደ አውሮፓውያን አቆጣጠር ጥር 28 ቀን 2026 ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ላይ ባሰፈሩት ጽሑፍ ኢራን ለድርድር እንድትቀርብና ፍትሐዊና ተመጣጣኝ የሆነ ስምምነት ያለምንም የኒውክሌር ጦር መሳሪያ እንድትፈርም ጠይቀዋል። ይህ በእንዲህ እንዳለ ግን የበላይ መሪው አያቶላ አሊ ካሜኒ ቁልፍ አማካሪው አሊ ሻምካኒ በኤክስ ገጻቸው ባሰፈሩ ጽሑፍ ማንኛውም ወታደራዊ እርምጃ እንደ ጦርነት መጀመሪያ እንደሚቆጠር ገልጸው በተለይም ቴልአቪቭን እንደ ኢላማ በመጥቀስ ከዚህ ቀደም ታይቶ የማይታወቅ ምላሽ እንደሚሰጡ ዝተዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።